እስከዛሬ ክብደት ለመቀነስ ባሰባችሁ ማግስት ሆዳችሁ እንደ አሮጌ መኪና ሲጮህ አእምሯችሁ ደግሞ በተለያዩ ምግቦች አምሮት እየተሰቃየ ነው? እንግዲያውስ ክብደት ለመቀነስ የግድ መራብ አለብኝ የሚለውን የሁላችንም ትልቅ ጭንቀት ዛሬ ያበቃል። ምክንያቱም ራስን ማስራብ ላይ የተመሰረተውን የድሮ ዘዴ አስወግደን የበላችሁት ምግብ ወደ ስብ እንዳይቀየር የሚያደርገውን ሳይንሳዊ ሚስጥር ላሳያችሁ መጥቻለሁ። ነገር ግን ወደ ዋናው ዘዴ ከመግባታችን በፊት ማወቅ ያለባችሁ አንድ ወሳኝ ነገር አለ። ጠዋት በጣም ጤናማ መስሎን የምንጠጣው ነገር ግን ቀኑን ሙሉ የሆዳችንን የምግብ ፍላጎት በእጥፍ እያሳደገ የጀመርነውን ለውጥ አመድ የሚያደርግ አንድ የተለመደ መጠጥ አለ። ታዲያ ይህ መጠጥ ምንድነው? በምንስ መቀየር አለባችሁ? ይህንን ሚስጥር በቪዲዮ አጋማሽ ነግራችኋለሁ። እስከ መጨረሻው አብራችሁኝ ቆዩ። በመጀመሪያ ግን የጥጋብ ሳይንስን በደንብ እንረዳ። ብዙዎቻችን ክብደት ለመቀነስ ስንል የምንሰራው ትልቁ ስህተት የምግብ መጠንን ብቻ ማሳነስ ነው። ነገር ግን ዋናው ሚስጥር የምግብ መጠን ሳይሆን የኃይል ክምችት ወይም ካሎሪክ ዴንሲቲ የሚባለው ነገር ነው። እስኪ ይህንን በሁለት ተፋላሚ ንጽጽሮች እንየው። በአንድ በኩል ጥቂት ፍሬ ለውዝ ብንወስድ 200 ካሎሪ አለው። አንድ ጊዜ ጎርሰነው አፋችን ውስጥ ሳይቆይ ይጠፋል። በሌላ በኩል ደግሞ 3 ትላልቅ ኪያሮችን ብንደረድር እሱም 200 ካሎሪ ይይዛል። ልዩነቱ ግን እዚህ ጋር ነው። ያንን ጥቂት ለውዝ በልተን ሆዳችን ምን ገባ ብሎ ነው የሚጠይቀን። ወዲያውኑ ይርበናል። እነዛን 3 ኪያሮች ግን አኝኮ መጨረስ ራሱ መንጋጋን ያደክማል። ሆዳችንም ለረጅም ሰዓት ሙሉ ሆኖ በቃኝ እንዲል ያደርገዋል። ስለዚህ ክብደት ለመቀነስ ቁልፉ ነገር ጥቂት ካሎሪ ያላቸው ነገር ግን ሆድ ውስጥ ብዙ ቦታ የሚይዙ ምግቦችን መምረጥ ነው። በዚህ ዘዴ ብዙ በልተን ጥቂት ካሎሪ ወደ ሰውነታችን እናስገባለን ማለት ነው። ሆዳችን ሲሞላ አእምሯችን በቃ ጠግበሻል ወይም ደግሞ ጠግበሃል የሚል የጥጋብ ሆርሞን ያመነጫል። የረሃብ ስሜትንም ያጠፋልናል። እንደ ሰላጣና ቆስጣ ያሉ ቅጠላቅጠሎችን ብንወስድ አንድ ትልቅ ጎድጓዳ ሳህን ሞልተን ብንበላ እንኳን የምናገኘው ኃይል ከ15 ካሎሪ አይበልጥም። በልተን ከምናገኘው ይልቅስ በማኘክ የምናጠፋው ጉልበት ሳይበልጥ አይቀርም። እንዲሁም አንድ መካከለኛ ቲማቲም 22 ካሎሪ ብቻ ስላለው ሳህናችንን ለማቅለምና ለመጥገብ ቆንጆ ምርጫ ነው። ጣፋጭ ነገር ሲያምረን ወደ ክሬም ኬክ ከመሮጥ ይልቅ አንድ ኩባያ ስትሮበሪ ብንመገብ 45 ካሎሪ ብቻ ይዞ ያንን የጣፋጭ ፍላጎታችንን በሰላም እንድናረካ ያደርገናል። እንደ እንጉዳይ ያሉ ምግቦች ደግሞ በአንድ ኩባያ 20 ካሎሪ ብቻ ያላቸው ሲሆን ልክ እንደ ስጋ የማጥገብ አቅም አላቸው። ስለዚህ እነዚህን ውሃና ፋይበር የበዛባቸው ምግቦችን በሳህናችን ላይ በማብዛት ራሳችንን በረሃብ ሳንቀጣ ውፍረታችንን መቀነስ፣ ሆዳችንንም በቀላሉ ማቅለል እንችላለን ማለት ነው። በሌላ በኩል ደግሞ በትንሽ መጠን በልተናቸው እንኳን ብዙ ካሎሪ ያላቸውና ክብደታችንን በቅጽበት የሚጨምሩ ምግቦች አሉ። ወደ እነሱ ከመሄዳችን በፊት እናንተ አዘውትራችሁ የምትመገቧቸው ምግቦች ምንድናቸው? ኮሜንት ላይ በዝርዝር ጻፉልኝ። በተቻለ አቅም ለሁላችሁም ገብቼ አስተያየት ለመስጠት እሞክራለሁ። ክብደታችንን በቅጽበት ከሚጨምሩ ምግቦች ውስጥ የመጀመሪያውና ዋነኛው የተቀነባበሩ ዘይቶች ናቸው። አንድ ሾርባ ማንኪያ ዘይት ብቻ ወደ 120 ካሎሪ አለው። ይህ ማለት አንድ ትልቅ ጎድጓዳ ሳህን ሙሉ የተቀቀለ አትክልት ከመብላት ጋር እኩል እንደማለት ነው። ብዙ ጊዜ በቤታችን ውስጥ ስንሰራ ዘይቱን ሳናስበው ስለምንጨምረው ከፍተኛ ካሎሪ ወደ ሰውነታችን እንጨምራለን። ካሎሪ ሲበዛ ደግሞ ራሱን ወደ ስብ በመቀየር ወደ ውፍረት ይቀየራል። ሁለተኛው ደግሞ ነጭ ዱቄት ያላቸው ምግቦች እንደ ነጭ ዳቦና ፓስታ ያሉ ናቸው። እነዚህ ምግቦች በደማችን ውስጥ ያለውን የስኳር መጠን በፍጥነት ሰማይ ያደርሱታል። የጨመረው ስኳር በዚያው ፍጥነት ቁልቁል ሲምዘገዘግ ደግሞ ከበላን 1 ሰዓት ሳይሞላን እንደገና ከፍተኛ የረሃብ ስሜት እንዲሰማን ያደርጋል። ለዚህ ነው ዳቦ ስንበላ ከደቂቃዎች በኋላ ወዲያው የሚረበን። አሁን መግቢያዬ ላይ በነገርኳችሁ መሰረት ጠዋት ጤናማ መስሎን የምንጠጣው ነገር ግን ቀኑን ሙሉ ሆዳችንን የረሃብ ስሜት እንዲሰማው የሚያደርገው መጠጥ የታሸጉ የፍራፍሬ ጭማቂዎች ናቸው። እነዚህ ጭማቂዎች የፍራፍሬው ዋና ጥቅም የሆነው ፋይበር ተወግዶላቸው የሚቀረው ንጹህ ስኳር ብቻ ነው። ይሄንን ስኳር ስንጠጣ ኢንሱሊናችን ይጨምርና ሰውነታችን ስብ ማቃጠል እንዲያቆም ትዕዛዝ ያስተላልፋል። በዚህ ፋንታ አንድ ብርጭቆ ውሃ፣ ጥቁር ቡና ወይም አረንጓዴ ሻይ ያለ ስኳር ብንጠጣ የሰውነታችን ሜታቦሊዝም ይጨምራል፣ ስባችንም በሰላም እንዲቃጠል ይረዳሉ። አሁን ይህንን ሁሉ መረጃ ወደ ተግባር የምንቀይርበትን ማንኛውም ሰው ሊከተለው የሚችለውና ሳይራቡ ክብደትን ለመቀነስ ቁልፍ የሆነውን እጅግ ቀላል የሳህን አከፋፈል ዘዴ ላሳያችሁ። የምትመገቡበትን ሳህን በአይነ ህሊናችሁ በ3 ቦታ ክፈሉት። የመጀመሪያው ግማሹ የሳህናችን ክፍል በአትክልት መሞላት አለበት። ጎመን፣ ቆስጣ፣ ሰላጣ፣ ቃሪያ፣ ቲማቲም ወይም ኪያር መጠቀም ትችላላችሁ። እነዚህ ምግቦች በፋይበርና በውሃ ስለሚበለጽጉ ሆዳችሁን በጣም በአነስተኛ ካሎሪ ይሞሉታል። በሁለተኛ ደረጃ የሳህናችሁ ሩብ ክፍል በፕሮቲን መሞላት አለበት። እንደ ምስር፣ አተር፣ ባቄላ፣ እንቁላል ወይም ስጋ። ፕሮቲን ለመፈጨት ብዙ ሰዓት ስለሚፈልግ ለረጅም ሰዓት ጠግበን እንድንቆይ ያደርገናል።
በመጨረሻ የቀረው የሳህኑ ሩብ ክፍል ደግሞ ለካርቦሃይድሬት ነው። እዚህ ጋር ዳቦ፣ ሩዝ፣ ፓስታ ወይም ድንች ይገባል። ይህ ዘዴ የሚሰራበት ምክንያት የካሎሪ መጠን ከመቀነሱም በላይ ምግባችን ውስጥ ያለው የፋይበር መጠን ሰማይ ስለሚደርስ ነው። ፋይበር ልክ እንደ መጥረጊያ ሆኖ አንጀታችንን ያጸዳል። ስኳር ወደ ደማችን የሚገባበትን ፍጥነትንም ይቀንሰዋል። ይህ የሳህን አከፋፈል ዘዴ ግልጽና ጠቃሚ ሆኖ ካገኛችሁት እንዲሁም ደግሞ ነገ ለመጀመር ሀሳቡና ፍላጎቱ ያላችሁ እስኪ ኮሜንት ላይ እጀምራለሁ ብላችሁ ጻፉ። እንዲሁም ቪዲዮ ላይክ በማድረግ ድጋፋችሁን አሳዩ። አሁን ደግሞ ብዙዎቻችሁ ያስቀመጥካቸውን የአመጋገብ ስርዓቶች መከተል ባንችል በየቀኑ የምናገኘው ሩዝና ዳቦ ብቻ ቢሆንስ እንዴት ነው ክብደት መቀነስ የምንችለው ብላችሁ ትጠይቁኛላችሁ። እውነት ለመናገር ክብደት ለመቀነስ ሲባል እነዚህን ዋና ምግቦችን በሙሉ ማቆም ዘላቂ መፍትሄ አይደለም። እንደዛ ካደረጋችሁ ሰውነታችሁ ይዳከማል። ዋናው ሚስጥር የምግብ አይነቱን ብቻ መቀየር ሳይሆን ምግቡ በሰውነታችን ውስጥ የሚፈጥረውን የኢንሱሊን መጠን በብልሃት መቆጣጠር መቻሉ ላይ ነው። የመጀመሪያው ብልሃት የምግብ ቅደም ተከተል ሩዝ ወይም ዳቦ ብቻቸውን ሲበሉ ወደ ደም ስኳር ስለሚቀየሩ ለቦርጭ ይዳረጋሉ። ሆኖም ቅደም ተከተሉን በመቀየር ይህንን መቆጣጠር ትችላላችሁ። ምግብ ስትጀምሩ መጀመሪያ አትክልት ወይም ሰላጣ፣ ቀጥሎ ደግሞ ፕሮቲን ልክ እንደ ስጋ፣ እንቁላል ወይም ደግሞ ጥራጥሬ ያሉትን እንድትመገቡ ይመከራል። በመጨረሻም ሩዝን ወይም ዳቦውን ተመገቡ። አትክልቱ ሆድ ውስጥ እንደ መረብ ሆኖ ስለሚዘረጋ በመጨረሻ የሚገባው ካርቦሃይድሬት ፈጥኖ ወደ ስብ እንዳይቀየር ይከላከልላቸዋል። ሁለተኛው ብልሃት መጠጥና ቅባት ሩዝና ዳቦ ሲዘጋጁ በብዙ ዘይት ሊዘጋጁ ይችላሉ። ከዚህ በተጨማሪ ከምግብ ጋር ቀዝቃዛ ለስላሳ መጠጦችን ወይም በስኳር የተሞሉ ጭማቂዎችን የመጠጣት ልማድ አለን። በሳህናችን ላይ ያለውን ሩዝ መቀነስ ባንችልም እንኳን ከምግብ ጋር የሚመጡ አላስፈላጊ ተጨማሪ ካሎሪ ማራቅ አለብን። ዘይት መቀነስ ካልቻላችሁ ቢያንስ ፈሳሽ ስኳር ያላቸውን መጠጦች በውሃ ወይም በሎሚ ውሃ በመተካት በቀን ውስጥ የምታገኙትን ካሎሪ በከፍተኛ መጠን መቀነስ ትችላላችሁ። ሶስተኛው ብልሃት የእርምጃና የሰዓት ማስተካከያ ነው። ሩዝ ወይም ዳቦ ከተመገባችሁ በኋላ ወዲያውኑ ወደ መኝታ ከመሄድ ወይም ሶፋ ላይ ከመቀመጥ ይልቅ ለ10 ወይም ለ15 ደቂቃ ቀለል ያለ እርምጃ ያድርጉ። ሳይንስ እንደሚያረጋግጠው ከምግብ በኋላ የሚደረግ ቀላል እንቅስቃሴ ጡንቻዎቻችንን ያንን ስኳር ለኃይል እንዲያውሉት ያደርጋል ወይም በሆድ አካባቢ እንደ ስብ እንዳይከማች ይከፋፍልላችኋል። አራተኛው ብልሃት የማታን ረሃብ መታገስ ላይ ነው። ብዙዎቻችን ቀኑን ሙሉ ተጠንቅቀን ውለን ማታ ላይ ፍሪጅ ውስጥ የምናገኘውን ነገር በሙሉ የመመገብ ልማድ አለን። በዚህ ሰዓት ዳቦ ከመብላት ይልቅ አንድ ብርጭቆ ውሃ ጠጥታችሁ አንድ የተቀቀለ እንቁላል ወይም ጥቂት ለውዝ መብላት ትችላላችሁ። ሌላው በጣም ቀላል ብልሃት ደግሞ ከምግብ በኋላ ወዲያውኑ ጥርስን መቦረሽ ነው። ይህ አእምሯችን የምግብ ሰዓት አለቀ ብሎ እንዲቀበል ስለሚረዳ የረሃብ ስሜትን ይቀንሳል። ስለዚህ ሳይራቡ ክብደትን ለመቀነስ ቁልፉ ነገር 50-25-25 የሳህን አከፋፈልን መከተል ነው። ይህም ፋይበርን መጨመርና የምግብ ቅደም ተከተልን መጠበቅ ብቻ ነው። ይህንን ዘዴ ለ2 ሳምንት ብቻ ሞክሩት። በሰውነታችሁ ላይ የሚመጣውን ለውጥ በግልጽ ታዩታላችሁ። ቪዲዮውን ላይክ እና ሼር በማድረግ ለሌሎች እንዲደርስ አድርጉ። ስለተከታተላችሁኝ ከልብ አመሰግናለሁ። ጤና 360 ሁልጊዜም ይላል፣ አስቀድሞ ማወቅ ቆይቶ ከመታከም ይበልጣል። በቀጣይ ቪዲዮ እስከምንገናኝ ቸር ቆዩልን።